ያሬድ ጤና ይስጥልኝ መሳይ እንደምን አለ? እንዴት ነህ? ዛሬ በዕለተ ሰንበት ተገናኝተናል። ወጀቡ እንዴት አደረገ? የሰሞኑ ወዲ ወዳም ያላትም የኢትዮጵያ ፖለቲካ ምንድነው ምንለው ንቅናቄ ይባል ወይ መደፍረስ ይባል ደፍርሶ ሊጠራም የሚችልበት እድል እንዳለ እንደው ምልክቶችን እያየን ነው። ለማንኛውም የሰሞኑ ወጀብ እንዴት አደረገ? እንግዲህ የነውጥ ውስጥ ያለ አገር በየቀኑ ሰበር ዜናዎች አስደማሚ ዜናዎች አያጡትም እና የኢትዮጵያ ፖለቲካ ያው እየተናጠነ ያለው አገሪቷም በግጭትም በፖለቲካ ትኩሳት እየታመሰች ነው ያለችው። በየቦታው ግጭቶች አሉ። መንግስት ደግሞ መንግስት ለመምሰል የሚያደርገው መፍጨርጨር አለ በየአቅጣጫው። ስለዚህ በየቀኑ አስደማሚም አንዳንዴም አስደንጋጭ አሳዛኝ አሳፋሪም የሚያሸማቅቁም ክስተቶች በትሰማለህ እና ያው አለን እየተደመምን እያዘንን እየቆዘምን አለን። እንግዲህ ያሬድ እንግዲህ ከሰሞኑ ክስተቶች አንድ የአፋድ አመራር አባል ወደ ብልጽግና በማምራት የሰላም ስምምነት አደረገ የሚለው ዜና ነው። የብልጽግና ሚዲያዎች የክልሎች አልቀሩ ኤፍኤም አልቀረም የፕሪንት ሚዲያው በሙሉ የሽፋን ዜናቸው ግንባር ቀደም ዜናቸው አድርገውታል። ሰፊ ሽፋን ነው የሰጡት። እውነት ለመናገር በማስረሻ ሰጤ ብልጽግና የሚድን እስከሚመስል ድረስ ብልጽግና ከገባበት በሽታና አዙሪት ሲጠብቀው የነበረው ፍቱን መድኃኒት የማስረሻ መምጣት እስኪመስል ድረስ ነው ሰፊ ሽፋን የሰጡት። በዚህ ደረጃ መውደቃቸውን በዚህ ደረጃ እየፈራረሱ መሆናቸውን ያልተረዳ ካለ ምናልባት ያልባነነም ካለ አሁን በሚገባ ይገለጽለታል። እውነትም ብልጽግና እየፈራረሰ ነው። አንድ ግለሰብን ይዞ እንዲህ አይነት ድምቀት ያለው ፕሮፓጋንዳ ላይ መጠመዱ የዚህ ደግሞ ፕሮፓጋንዳ አጃቢ ሆነው የመጡት ኢጋድና የአፍሪካ ህብረት ደግሞ የበለጠ ነገሩን ሌላ መልክ እንዲይዝ አድርገውታልና አሁን እንደምንሰማው ከሆነ የአፍሪካ ህብረት በጉዳዩ ላይ አስቸኳይ ስብሰባ ሊያደርግ እንደሆነ ነው ያው ስራ አስፈጻሚ ኮሚቴ አባላቱ። ምክንያቱም የተደረገውን ነገር በተመለከተ የመጣባቸው ያለውን የህዝብ ቁጣ የሚቋቋሙት አልሆነም። በበርካታ ተቋማት በበርካታ አካላት ነው እንግዲህ ተቃውሞ እየቀረበባቸው የሚገኘው ከህዝቡ ባሻገር። እንዴት አየው ይሄን አጠቃላዩን ሂደት እንዴት ስትከታተለው ነበር ያሬድ? በወቅቱ አጠር ያለ ነገሩን የታዘብኩበትን መንገድ ሼር አድርጌያለሁ በማህበራዊ ድረገጽ። ለኔ የሚታየኝ ነገር ይሄ የቅቡልነት ዲፊሲት ኪሳራ የገጠመው ያገዛዝ ስርዓት ብዙ ነገሮችን እየጣሰ በጣም መጥፎ ሲግናል መጥፎ ምልክቶች እየሰጠ ነው። የሰላም ድርድር እንዲዋረድ ለሰላም ድርድር የሚሰጡ ቦታዎች እንዲረክሱ ሽምግልና የሚባለው ነገር ትርጉም እንዲያጣ እውነተኛ ድርድሮች ትርጉም እንዲያጡ የሚያደርጉ ስራዎች ነው። አሁን ብቻ አይደለም በተከታታይ ከዚህ በፊት ኦሮሚያ ክልል በጦርነት እየታመሰ የኦሮሚያ ክልል ታጣቂ ኃይሎች ጋር መስማማት ታንዛኒያ ድረስ ሄደው መስማማት ያቃተው ያገዛዝ ስርዓት ከ6 ወር በፊት ከዛ ቡድን ተገንጥለው ወጥተው ካምፕ ውስጥ ቁጭ አድርጎ ሲቀልባቸው የነበሩ ሰዎችን አምጥቶ ልክ ሱፍ አልብሰው ከተማ ያዞሩና ትልቅ የሰላም ድርድር ተደርጓል። የኦሮሚያ ክልል ጉዳይ ግጭት አበቃለት፣ ነገሮች በቁጥጥራችን ውስጥ ናቸው የሚል አይነት በጣም የተሳሳተ መልእክት ለማህበረሰቡ ሰጥተዋል። በዛው ወቅት ግን ሰዎች ክልል ውስጥ ይገደሉ ነበር፣ ይታፈኑ ነበር፣ የመንግስት ባለስልጣናት ሳይቀር። እንግዲህ ኦሮሚያ ክልል ውስጥ ሰላም አስፍኛለሁ ተስማምቻለሁ ያለ መንግስት ነው አሁን ባለፈው ሳምንት ይመስለኛል የክልል ውስጥ ከፍተኛ የህግ ባለሙያዎች የአቃቢ ህግ ባለሙያዎች ሳይቀሩ ታፍነው የተገደለም ሰው አለ። ስለዚህ እንዲህ አይነት ሁልጊዜ የሆነ ገበናውን ወይ የሆነ ክፍተቱን ለመሸፈን ሲል ወይም አዲስ የሆነ ገጽታውን ለማሳመር ሲል የሚወስዳቸው እርምጃዎች
በማህበረሰብ ውስጥ ትልቅ ቦታ ሊሰጣቸው የሚገቡ ቫልዩዎችን የዓለም አቀፍ ማህበረሰቡ ትልቅ ግምት ሊሰጣቸው የሚችሉ ነገሮችን የሚያጠፋ ነው። አሁን የሰላም ስምምነት ሲባል በቃ ቀልድ ሆኗል በብልጽግና ቤት ውስጥ። ብልጽግና ለአንድ ሰሞን ገጽታ ሽፋን ሲል እንዲህ አይነት ሪስክ ይወስዳል። ልክ ከሶማሌላንድ ጋር ተንደርድሮ ሄዶ ስምምነት ፈርም ያለው ብሎ አብይ ስምምነቱን በፈረመ በትንሽ ደቂቃ ውስጥ በኢትዮጵያ ዜና እንኳን ደስ አላችሁ ተብሎ ፖስተር የሚገርም ፖስተሩ ስምምነቱ ከመፈረሙ በፊት የተዘጋጀ መሆኑ ምንም ጥርጥር የለውም። እኔም እዛው አዲስ አበባ ነበርኩ። የአብይ አህመድ የሆነ በቃ የባህር በር አስገኙልን የሚል ትልቅ ባነር ተሰርቶ ተለጥፎ ጭፈራ ነበር። ስለዚህ ይሄ የቅቡልነት ክራይሲስ የቅቡልነት ችግር ሲገጥምህ የምትሄድበት መንገድ ነው። አሁን ከፋኖም ኃይሎች ጋር አደረግን የሚባለው ስምምነት ቀድመው ራሳቸውም የመንግስት ሰዎች ሳይቀሩ አንድ የፋኖ ቁልፍን ሰው ማረክን እጅ ሰጠ የተለያዩ ዜናዎች ሲሰሩ ቆይተው ዋናው ድርጅት ቁጭ ብሎ ከአንድ ግለሰብ ጋር እንዲህ አይነት ስምምነት አደረግን ማለት አሁንም በሰላም ማላገጥ ነውና አብይ አህመድ ያገዛዝ ስርዓቱ ከዚህ በፊትም ደጋግመን እንዳልነው ግጭትን መሰረት ያደረገ ነው። በግጭት ላይ ያተኮረ ግጭት ተኮር የሆነ የአገዛዝ ስልትን የተከተለው ግን ያ አልበቃ ብሎ ደግሞ የሰላም ስምምነቶችን ሆን ተብሎ ለእንደዚህ አይነት እና ይሄ ምናልባትም እየቆየ የእረኛውና የቀበሮው ታሪክ ነው የሚሆነው። መንግስት ከልቡ ሰላም የፈለገ ጊዜ ማን ሊያምነው ይችላል? አንድ እሱ ነው። ሁለተኛው የአፍሪካ ህብረትን ሰዎችም እኔ በጣም በድፍረት መናገር የምችለው እነዚህን ሰዎችም አሳስተዋቸዋል። የመንግስት ሰዎች ትክክለኛውን የፋኖን ሰዎች አግኝተናል። አንተና እስክንድር ያደረጋችሁትን ኢንተርቪው ሰምቻለሁ። እነዚህ ሰዎች በተወሰነ ደረጃ ኢንጌጅመንት ነበራቸው። ስለዚህ ከዚህ ይሄን ሰውዬ ይዘው ከዋና ሰዎቹ ጋር ልክ እንደተስማሙ አድርገው እነዚህን የአፍሪካ ህብረት ሰዎች እዛች ለፎቶ እይታ ነው የፈለጓቸው። ይሄ የአገር ውስጥ ያለውን እሴት ከማበላሸት አልፈህ በአህጉር ደረጃም ሌሎች የአህጉር ተቋማትንም ጭምር አንተ የገባህበት የፖለቲካ ኮራፕሽን ውስጥ ለመክተት እና አብይ የሄዱበትን ርቀት ነው የሚያሳየውና ምንም ጥርጥር የለኝም የአፍሪካ ህብረት ሰዎች ከተወሰኑ ቆይታዎች በኋላ እውነታውን በትክክል ሲረዱት በዚህ ጉዳይ ላይ የሆነ ነገር ማለታቸው አይቀርም። ግን እንደ ሀገር እንደ ኢትዮጵያዊ ሆነ ስታየው ግን በአገዛዝ ስርዓቱ በኩል የሚደረገው ነገር ህግን መጫወቻ ማድረግ፣ ሰላምን መጫወቻ ማድረግ፣ የሀገር ሉዓላዊነትን መነገጃ ማድረግ፣ እነዚህ ሁሉ የባህር በር ፍለጋ አስመስለህ ስልጣንን ለማቆየት የሚደረጉት ስራዎች ሁሉ የአገዛዝ ስርዓቱ የገባበትን ቀውስ ማሳያዎች ናቸው። መሳይ ያሬን እንደው ወደ አፍሪካ ህብረትና ኢጋድ ጉዳይ እመጣለሁ። ግን እንደው ይሄ አገዛዝ መቼ ነው የሚያበቃው? መቼ ነው የሚያቆመው? ህዝብን ማታለል አሁን ቀደም ሲል የጠቀስከውን የሶማሌላንዱን እንኳን ደስ አላችሁ ፈጣሪ ይመስገን ከማለት ሌላ ምን ይባላል ከሚል መገለጫ ጋር እንደዛ ህዝቡን በፕሮፓጋንዳ መግቢያ መውጫ ነፍስ ውጪ ነፍስ ግቢ ያደረጉበትን ጊዜ እናስታውሳለን። ያ ብቻ አይደለም። ባለፉት 7 ዓመታት የአብይ አህመድ አገዛዝ መለያ ባህሪው መሬት ላይ ከሚሰራው ይልቅ በሚዲያ ላይ በቴሌቪዥን ላይ የሚያስጮህ ነገር የሚበረክትበት ወደ ተግባር ያልተመነዘሩ ቃሎች የበዙበት የስልጣን ዘመንን ነው የምናስታውሰው። ምናልባት በዋት ኢህአዴግ ዘመን በዚህ ደረጃ ህዝብን እያታለሉ ህዝብን እየናቁ የታዩበት አጋጣሚ ካለ እንደው በቁጥር ልንጠቅስ እንችላለን። ይህ ግን በየዕለቱ ህዝብን ማታለል በየዕለቱ ህዝብ ያላቸው ንቀት የሚያሳዩ ተግባራትንና መልእክቶችን ነው የሚያስተላልፉት። እንደው መቼ ነው የሚያበቃው ይህ ንቀታቸው? እንግዲህ መብራት አምጥተንልሃል አባይ ግድብን ይኸው መረቅንልህ ብለው ያ ሁሉ ጭፈራ ከተደረገ በኋላ ይኸው የኢትዮጵያ ህዝብ ከፈረቃም ባሻገር እንደው በተከታታይ መብራት እየጠፋ አሁንማ ለጉድ ነው አሉ። መብራት በየጊዜው ነው የሚጠፋው። ሰው መስራት አልቻለም፣ መንቀሳቀስ አልቻለም።
አባይ ግድብ ተገደበ ተመረቀ ተብሎ ይዞላቸው የመጣው ሲሳይ የለም። እንዲህ አይነት ህዝብን እያደናገሩና በንቀት የተስፋ ዳቦ እያስገመጡ እስከ መቼ ዘልቃሉ ነው? ይሄ ነገር የሚያቆመው መቼ ነው? ትልቁ ነገር መሳይ በህዝብ በኩል ተቀባይነት አላገኘውም ብለህ ስታስብ መንግስታት ብዙ ጊዜ የሚያደርጉት ህዝብ የሚፈልጋቸውን ነገሮች ጤናማ መንግስት ከሆነ ህዝብ የሚፈልጋቸውን ነገሮች አድርጎ አሳይቶ የህዝብን ቀልብ ገዝቶ ቅቡልነትን በዛ መንገድ ያተርፋል። እሱን ማድረግ ሳትችል ስትቀር ደግሞ ፕሮፓጋንዳ ላይ ነው የምታተኩረው። የፕሮፓጋንዳ እየነዛህ ኢሜጅህን በጣም አገዝፈህ የውሸት ነገ አሁን አብዛኛዎቹ ንግግሮች የፖለቲካ ቀብድ የምትለው እንደዚህ ልናረግላችሁ ነው፣ ነዳጅ ልናወጣላችሁ ነው፣ እንደዚህ ልንሰራ ነው፣ እንደዚህ ልንሰራ ነው የሚሉት ንግግሮች ሁሉ ትንሽ ትሰራና አብዛኛው ንግግር ግን በቀብድ ነው ሰርቫይቭ ማድረግ የምትፈልገው። ነገ ይሄን እናረግላችኋለሁ፣ ስለዚህ ግዴላችሁም ከኔ ጋር ቆዩ ነው። እሱንም ማድረግ በዛም እንደዛም ማርገህ ፕሮሚስም ገብተህ የውሸት ፕሮሚስም ህዝቡን አሁንም አልተቀበለኝም ብለህ ስታስብ ግን ነጭ ውሸት ውስጥ ነው የምትገባው፣ ወደ ለየለት ቅጥፈት ውስጥ ነው የምትገባው። እና መቼ ይቆማል የምትለው አይ ቲንክ አንድ ሰው አንተን አንዴ ሁለቴ ሊያታልልህ ይችላል። ሁሌ የሚያታልልህ ከሆነ ግን አንተ ጋር ነው ችግር ያለው። ስለዚህ እኔ የኢትዮጵያ ህዝብ አሁን በብዙ የመንግስት ሚዲያዎችን ስራዬ ብዬ እከታተላለሁ እና በእያንዳንዱ ዜናዎች ስር ያለውን የህዝብ ኮሜንት ያየህ እንደሆነ የአብይ አህመድ የግል ፔጁ አካውንቶች ውስጥ የሚሰጡትን ትዊተር ላይ ፌስቡክ ላይ የሚሰጡትን አስተያየቶች ከተመለከት ህዝቡ እየተታለለ አይደለም፣ ውሸታሞች ናቸው። አሁን በዚህ በፒስ አግሪመንት ኢትዮጵያ ቴሌቪዥን ዜናውን እንደሰራ የተጻፉ ኮሜንቶችን ቁጭ ያነብ ነበር። የአፍሪካ ህብረት መግለጫውን እንዳወጣ የአፍሪካ ህብረት ፔጅ ስር ያሉትን ኮሜንቶች አይ ነበር እና ሰው እየተታለለ አይደለም። ግን ሁሌ ሊያታልልህ የሚፈልግንና ውሸታም ነው ብለህ የምታስበውን ኃይል ምን ያህል ጊዜ ትፈቅድለታለህ ነው ጥያቄው እንጂ እንትኑ አብቅቷል ብዬ ነው የማስበው። እና አብይ የኢትዮጵያን ህዝብ አሁን ህፃናቶችን ጭምር በቀደም አንድ ዜና ላይ አንተ ያቀረብከው የህፃናቶች አብይ እያለ ምን ሰላም አለ የሚለው ነገር እነዚህ እንግዲህ ገጠር ውስጥ ያሉ ህፃናት ልጆች ናቸው። ብዙ መረጃ የሚደርሳቸው የለም፣ ግን ቀያቸው ላይ ጥይት ይጮሃል፣ መትረየስ ይጮሃል። የመንግስት ወታደሮች መተው እናቶቻቸውን ይደፍራሉ። በቢቢሲ ሪፖርት እንዳየው እህቶቻቸውን ይደፍራሉ፣ አባቶቻቸውን ይገሉባቸዋል። መንደራቸው ውስጥ ድሮን ይጮሃል። ከዛ በኋላ ለነዚህ ልጆች የፈለከውን አይነት ተአምር ሰራላቸዋለሁ ብትል ማንም ሊያምን አይችልም። እና ከተማም ውስጥ አሁን እና አብይን የሚያምኑ እና አብይን እውነተኛ አድርገው የሚወስዱ ሰዎች እኔ ብዙ አላይም። አሁን የማመን ያለማመን እንትን ሳይሆን በቃ እነሱ ብታምኑም ባታምኑም ብለው ነው የሚቀጥሉት። ህዝብ መቼ ያስቆማቸዋል የሚለው ጥያቄ ነው ለኔ ወሳኙ እንጂ በዚህ ሁኔታ አይቀጥሉም። እና ትልቁ ችግር ግን ምንድነው? ከመጀመሪያው አሁን ብቻ አይደለም መሳይ፣ ላለፉት 7 ዓመታት አብይ አህመድ ከመጣበት ጊዜ ጀምሮ የገጽታ ትኩረቱና ምናልባትም ወደፊት ደግቀን ሲመጣ በደንብ ኦዲት ቢደረግ የብልጽግና ትልቁ በጀት ለገጽታ ግንባታ ያወጣቸው ኮስሞቲክ የሆኑ ጉዳዮች ላይ ኢቭን እኔ ይሄ እነዚህ የሎጅ የምናምን እሱ ለቱሪዝም ለምናምን ይላል። ሰላም በሌለበት ሀገር ቱሪስት ሊመጣ አይችልም። ይሄ ቤተ መንግስት ግንባታው ምናምን ሁሉ ከገጽታ ጋር ነው አያይዤ የማያቸው እና ለገጽታ ግንባታ ያገዛዝ ስርዓቱ ያወጣው ገንዘብ የሀገሪቷን ኢኮኖሚ በከፍተኛ ሁኔታ ሊታደግ የሚችል እና አንዱ ትልቁ የኢኮኖሚ ሱሳይድ አይነት የፈጸመበት እንትን ትልቅ ክራይም ለገጽታው የሰጠው ትኩረት ነው እና የመጀመሪያ ስልጣን ቢሮ የገባበትን 1 ዓመት ሲያከብር ከዚህ በፊት ሌላ ሚዲያ ላይ ተከሽዋለሁ የፎቶ ኤግዚቢሽን አዘጋጅቶ ነበር ጽፈት ቤት ውስጥ እና ሰዎች ሲስም ያሮጊቶች ቤት ሲያፈርስ ራሱ ነው ደግሞ ሁሉም ቦታ ላይ ራሱ ተነስቶ ማአት ፎቶ
የሰራቸው ልማቶች እንኳን አይደሉም። እሱ ነው እዛ ሰው ሲያቅፍ ሲስም ሲጨብጥ ያለውን ፎቶ አዘጋጅቶ እንትን አድርጓል። በቅርብ ጊዜ ደግሞ የጠቅላይ ሚኒስትሩ ንግግሮች ተብሎ ወደ መጽሐፍ ያሳተመ እኔ እንደዚህ ያደረገ ያገዛዝ እንትን የለምና ይሄ የሚያሳይ ሰውየው ለታይታና ለገጽታው የሚሰጠው ክብደት አሁን ወደ ውሸት ወደ ለየላቸው ውሸቶች ጭምር እየነዳው ነው ያለውና በዚህ ግን የሚታለል የማህበረሰብ ክፍል አለ ብዬ አላስብም። እንደው ያሬድ ፕሮፓጋንዳም እኮ ጥበብ ነው። ፕሮፓጋንዳ ሲባል ከጫፍ እስከ ጫፍ እንዳለ ውሸት ይዘመተ ህዝቡን በዛ በውሸት ማጥመቅ ማለት አይደለም። ፕሮፓጋንዳ እውነት እንደውም ከ90% በላይ እውነት ይዘ አቀራረብ ላይ ያን የምታቀርብበት መንገድ ሰውን እንዲስብ ሰው እንዲያዳምጥ አድርገህ የምታቀርበው ጥበብ ነው። ፕሮፓጋንዳ በራሱ መጥፎ አይደለም። ፕሮፓጋንዳ ግን ውሸቱ ሲበዛ ፕሮፓጋንዳ ሳይሆን ይሄ ቅጥፈት ነው። ይሄ ሐሰተኛ መረጃ ህዝብን ለህዝብ በማቅረብ ማወናበድ ማለት ነው። ስለዚህ አንዳንድ ጊዜ ፕሮፓጋንዳ የሚለውንም ቃል ህዝቡ ሁሉ ጊዜ በኔጌቲቭ ባሉታዊ መልኩ እንዳይመለከተው ነው። አገዛዙ ነው በተለየ ሁኔታ ውሸትን የፕሮፓጋንዳ ዋና ማጠንጠኛ አድርጎ እየተጠቀመ ያለው። ቀደም ሲል ስለ ቱሪዝም ስታነሳ ቱሪዝሙ ላይማ ተስፋ ቆረጡ መሰለኝ። አሁን የቱሪዝም ሚኒስትሯ ማናት እሷ አውሮፕላን እያስነሳች የሆኑ ነጮችን ሰብስባ ቢቸግራት ይዛ መሄድ ጀመረች። ማንም መምጣት ሳይችል ለቴሌቪዥን ቃለ መጠይቅ የሚበቃ ፈረንጅ ጠፋ። የሚያሳዩት ነገር የሚታይ ነገር ሁሉ በጦርነት ውስጥ ያለ ሆነ። ስለዚህ አሁንም ትንሽ ሰላም አለበት የተባለ ድሬዳዋና ሀረር ይዛቸው ሄዳ ቱሪዝሙን ለማጎልበት ለማጠናከር ያለመ ጉዞ ተደረጋሉ። እንግዲህ እሷ ሁሉንም እጃቸውን እያያዘች አውሮፕላን እያስነሳች በየቦታው አትሄድ ነገር ሌላ ቦታ በአውሮፕላንም የማይቻል ነው። ከባድ ነው። ስለዚህ ቱሪዝም የሚባለው ነገር ያለቀ ያከተመ ነገር ነው። ይሄ ምንም እንደው በፕሮፓጋንዳም ሊሸፍኑት በገጽታ ግንባታ ብለው እንደው የቴሌቪዥን ፕሮግራም ምንም ቢሰሩለት የማይሸፈን ጥሬ ሀቁ አደባባይ ላይ የተጋለጠ መሆኑን በደንብ ማየት እንችላለን። ያሬድና ወደ ጉዳያችን እንመለስ። እንደው እንዲህ አይነት ድርድር እንዲህ አይነት ቅጥፈት ያለበት ሰላም ተብሎ የሰላም ቃል ይጠራበታል፣ ግን ሰላም የሌለበት አብይ አህመድ ከመጣ እንግዲህ ይሄ ሶስተኛ ፌክ የሆነ በጣም ሐሰተኛ ድርድር ነው ያየ ነው። አንዱ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ያመጣውን ጣጣ ምን ላይ እንዳለ አሁን በደንብ ህፃን አዋቂ ሁሉ የሚረዳበት ሁኔታ ነው የተፈጠረው። ሌላው የታንዛኒያው ስምምነት ነው ከኦሮሞ ነጻነት ሰራዊት ጋር። ያንን በተደረገ በስድስተኛ ወሩ የጃልሰኝ ቡድን አምጥተው ከዛ ውስጥ ወደ 1000-2000 ወታደሮችን አሁን እስር ቤትና መልሰው ጫካ የገቡበት ብዙዎችም የሞቱበት ሁኔታ ነው የተፈጠረው። ስለዚህ የታንዛኒያ ስምምነት የሚባል የለም። ከጃልሰኝ ጋር የተደረገው ስምምነት ፈርሷል። አሁን ደግሞ ሌላ ሐሰተኛ በጣም ደግሞ ይሄ ከሁሉም የወረደ መንግስት የሚባለውን ስም ይዞ የሚንቀሳቀስን አገዛዝ የማይመጥን በጣም አሳፋሪ የሆነ ክስተት ነው የተስተናገደው። ምን ሊመጣ ነው? በዚህ መልኩ የአማራ ህዝብን ሰላም ማምጣት ይቻላል ወይ? በየትምህርት ቤቱ ወታደር አስፍረ፣ በየቤተ ክርስቲያኑ በየዩኒቨርሲቲው ታንክና ዙ 23 ያስቀምጠ እነሱን ሳታወጣ የሆነ እንኳን ለሰላም ያለህን ቀናኢነት ለሰላም ያለህን ቁርጠኝነት የሚያሳዩ ነገሮችን ሳታደርግ አሁንም በድሮን እየመታ አሁንም በከባድ መሳሪያ እንደዚህ አይነት ጥቃት እየፈጸምክ ምንድነው ሰላም? ሰላም ትርጉሙ ምንድነው? ይህን እውነት የአፍሪካ ህብረት በግለሰብም ደረጃ ይሄዱ በተቋምም ይሄ ነገር ጠፍቷቸው ነው ወይ? ትንሽ መፈተሽ ትንሽ መረጃ መሰብሰብ አቅቷቸው ነው የአብይ አህመድ ቲያትር አድማቂ ሆነው የመጡት? ብዙ ጥያቄ ልናነሳ እንችላለን። ግን በዚህ መልኩ ሰላም ይመጣሉ? ያሬድ ከሱ ጥያቄ በፊት አንድ አጭር ነገር ከዚህ ከቱሪዝም እንትኑ ጋር በቅርብ ጊዜ የአማራ ክልል በ6 ወር ውስጥ ወደ ስንት ሚሊየን ቱሪስት ወደ ክልላችን መጥቷል የሚል በጣም ውሸት እስከምን ድረስ እንደሚዳፈሩ ለመዋሸት እና ያንን የሚገዳደር መረጃ ይዞ የሚመጣ ህዝብ የለም ብለው ስለሚያስቡ ክልሉ በዚህ ደረጃ እየታመሰ ወደ ጎንደር ወደ ባህር ዳር የሚሄድ ልክ ማአት ቱሪስት እንደሚፈስ አድርገው ነው እንትን ያደረጉትና ይሄ ነገር ምን ያህል እንደሚያሳስባቸው ቅድም ስትል ትዝ ስላለኝ ነው። ለኔ የዚህ የስምምነቶቹ ጉዳይ የአብይ አህመድ
ቅድም እንዳልኩት ነው ለገጽታው የሚጨነቀውን ያህል እንግዲህ አሁን ከተፋላሚ ኃይሎችም ጋር ስምምነት ላይ ስለደረስን ነገሮች ከቁጥጥራችን ውጭ አይደሉም፣ ሰላም እያሰፈንን ነው። ምርጫ ብዙ ጊዜ በራሳቸው ገንዘብ አያካሂዱም። መሳይ ከፓርላማ የሚመደበው ጠቅላላ በጀት እንዳለ ሆኖ መንግስት በጣም መጠነኛ ገንዘብ ነው። ሊያውም ደግሞ አሁን ክራይሲስ ውስጥ ናቸው። የምርጫ ከፍተኛ ገንዘብ የሚመደበው ከአውሮፓ ዩኒየን ከአሜሪካና ከተለያዩ አገሮች የሚሰጡት ገንዘብ ነው የሀገሪቷን የምርጫ ከፍተኛውን በጀት የሚሸፍነው። አብዛኛውን ወጪ የሚሸፍኑት እነሱ ናቸው። ግን አሁን እነሱ እንደ ቅድመ ሁኔታ የሚያዩት የሰላም አገሪቷ ውስጥ ከሌለ ለምርጫ የሚያወጧቸውን በጀቶች ሆልድ ያደርጋሉ። ስለዚህ በየቦታው ሰላም ፈጥረናል የሚሉት እንዲህ ያሉ ስምምነቶች ሌሎች እንድምታም አለው። የበጀት ጋር የተያያዘ ከድጋፍ ጋር የተያያዙ እንድምታዎችም የማጭበርበሪያ መልእክቶች አሉት። ዋናው ነገር ግን እኔ አይ ቲንክ ዶክተር ወርቅነህ ገበየሁ ካስታወስክ መጀመሪያ ወደ ተባበሩት መንግስታት ነበር ሊገባ የነበረው። ስራ ሁሉ እንትን ብሎ ወደ ኬንያ ሊሄድ በቃ ሁሉ ነገር ይፋ ከተደረገ በኋላ የሰብአዊ መብት ድርጅቶች ፒቲሽን ተፈራርመው ባለፈው የአገዛዝ ስርዓት ውስጥ ቶርቸር ያስፈጽም የነበረ ሰው እንዴት ወደ ተባበሩት መንግስታት ይመጣል የሚል ጫና ሲደረግበት ነው የተባበሩት መንግስታት ቅጥሩን ሁሉን ነገር ከጨረሰ በኋላ ፖዚሽኑን የከለከሉት። ከዛ በኋላ ወዲያውኑ አብይ ተረባርበው ወደ ኢጋድ እንዲመጣ ሲያደርጉት አንዱ ዓላማ የአብይን ጉዳይ በኢጋድ በኩል ማስፈጸም ነው አንዱ እንትን እና ካስታወስክ የታንዛኒያውም ስምምነት ላይ ለጃልመሮ የበረራ ፋሲሊቲውንም ምኑንም ያመቻቸው እነ ወርቅነህ ገበየሁ ነበሩ። ስለዚህ ለአገዛዝ ስርዓቱ እነዚህን የሪጂናል ተቋማቶችም ለመጠቀም እዛ ፕላንት የተደረገ ሰው ነው እና የሱ እጅ እንዳለበት ምንም ጥርጥር የለውም። በዚህኛው እንትን ላይ ጣልቃ እንዲገቡ ድራማው ላይ እንዲሳተፉ የነ አብይና የነ ወርቅነህ ገበየሁ ስራ ነው። ይሄ ግን የከሸፈ ነው። በጣም በተሳሳተ መንገድ ነው፣ መጥፎ ቦታ ላይ ነው የሚጥላቸው። ምክንያቱም የአፍሪካ ህብረት ከአንድ ሰው ጋር የተደረገን ስምምነት እንደ አንድ የክልሉ ተዋጊ ኃይል ስምምነት እንዳደረገና ከዛም አልፈው የክልሉ ሰላም ከዚህ በኋላ እንደሚረጋገጥ አድርገው የወጣው መግለጫ ተቋሙን ምን ያህል እንዳሳሳተው አሁን የሚረዱ ይመስለኛል ከህዝብ ጩኸትና ራሱ ደግሞ ተቋሙ ስሙ የተጠቀሰው ተቋም የፋኖች ህብረት የሰጠው መግለጫ እና በእንግሊዘኛ የሚወጣው መግለጫ በደንብ ይሄንን ስራ ላሳሳቷቸው ሰዎች መልእክት በደንብ የሚሰማ መልእክት ይመስለኛል። ትልቁ ነገር ግን ምንድነው እኔ በጻፍኩት እንትን ላይ በፕሪቶሪያውም ስምምነት ላይ አብይ በቅን ልቦና አልነበረም አግሪመንት ውስጥ የገባው፣ ሌሎቹም በዛኛውም ሳይድ ያሉት እና የሰላም ስምምነቶች በጣም ጠባብ ለሆነ የፖለቲካ አጀንዳ እንዲውሉ ስለሚደረግ ዘላቂ ሰላም ሊያመጡ አይችሉም። ለዛ ነው የትግራዩ እንትን አሁን እንደገና ሌላ ውጥረት ውስጥ የገባው። በኦሮሚያ ክልል የተደረጉ በርካታ በየጊዜው አደረግናቸው የሚሏቸው ስምምነቶች ቅን ልቦና ላይ የተመሰረቱ ስላልሆኑ ስምምነት ያደረጉትን ሰዎች በማግስቱ ያስሯቸዋል ወይ የሆነ ነገር ይደረጋል፣ ግጭቱ ይቀጥላል እና አሁንም ይሄም ተመሳሳይ ጣፍንታ ነው የሚገጥመው። ግን የአብይን ክሬዲቢሊቲ የበለጠ ሰውየው በአህጉር አቀፉም ፖለቲካ ውስጥ የማይታመን በዓለም አቀፍ ፖለቲካም ውስጥ ትልቅ እምነት የሚያሳጣው መጥፎ ስተት ይመስለኛል ይሄ ሰሞኑን የፈጸሙት ስተት። እንግዲህ ያው በዓለም አቀፍ ደረጃ ገጽታችን እንደውም የበለጠ ከኩስምና ወተን ቀና እያልን ነው የሚል ነገር ነው። እንግዲህ ሁሉ ጊዜ የምንለው ነገር አለ፣ ብልጽግና ካለ ድህነት ኢትዮጵያ ውስጥ ስር ሰዷል ማለት ነው። ሰላም ካሉ ኢትዮጵያ ውስጥ ቀውስ፣ ጦርነት በየቦታው አለ ማለት ነው። ስለዚህ በብልጽግና መዝገበ ቃላት ውስጥ ፍቺው ተቃራኒው ነው።
ከዚህ አንጻር አሁን በገጽታ ግንባታ ከፍ ብለናል ካሉ ምን ያህል ኢትዮጵያ በዲፕሎማሲው ወደ ኋላ እየተንሸራተተች እንደውም በጣም ኩስምና ውስጥ ከመግባት አልፋ ስሟ ማይጠራበት ዘመን ላይ ደርሰናል። ሰሞኑን እዚህ አሜሪካ የተደረገ የኮንጎና የሩዋንዳን ስምምነት እንደው ኢትዮጵያን የምታል በአፄ ኃይለ ሥላሴ ጊዜ አፍሪካን አንድ ያደረጉ አፍሪካን ያስታረቁ እሱም ይቅር በነ መንግስቱ ኃይለ ማርያም